አጠጣ የሚል የለም። ጴንጤ ነው አጠጣ ያለው። ስለ ሆድህ ህመምና ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ ትጠጣ ይላል። ይህንን ጥቅስ በመጠቀም የወይን ጠጅ መጠጣት ይቻላል። መጀመሪያ ግን መጸለይ አለብህ። ምን ብለህ? እግዚአብሔር ሆይ ወይን ጠጅ አምሮኛል፣ ስለዚህ የጢሞቴዎስ አይነት የሆድ ህመም ልቀቅም። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ ስለ ሆድህ ህመምና ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ ትጠጣ ይላል። ይህንን ጥቅስ በመጠቀም የወይን ጠጅ መጠጣት ይቻላል ወይ? ይሄ እዚህ መድረክ ላይ የሚጠየቅ አይደለም። ሰንበት ተማሪዎቹ ሊመልሱት ይችላሉ። በደንብ ጥቅሱን ግን ጻፍኮና አንበዋል። ቅደም ተከተላለሁ። ትችላለህ፣ ግን መጨረሻው ላይ ነው የመጣው። አንተ መጀመሪያውን ዘላል። ስለ ሆድህ ህመም የሚል አንተ ቀጥታ መጠጣት ይቻላል ነው ያልከው። ስለምን? ስለ ሆድህ ህመም የሚለውንስ አሟሃል ወይ ነው የመጀመሪያው ጥያቄ። ጳውሎስ ዝም ብለህ ገልብጥ ከመሬት ተነስታለ ስለ ሆድህ ህመም። ስለዚህ በዚህ ጥቅስ መሰረት መጠጣት ይቻላል? አዎ ይቻላል። ጳውሎስ ይቻላል ካለ እኛ አይቻልም አንልም። መጀመሪያ ግን መጸለይ አለብህ። ምን ብለህ? እግዚአብሔር ሆይ ወይን ጠጅ አምሮኛል፣ ስለዚህ የጢሞቴዎስ አይነት የሆድ ህመም ልቀቅም። ከዛ የጢሞቴዎስ አይነት ሲይዝ በላይ በታች ሲልህ ከዛ በኋላ መጠጣት ትችላለህ። ሁለተኛ ደግሞ ወይኑን ትንሽ ላወራልህ እፈልጋለሁ። ያን ጊዜ በየቤቱ አይሁድ በረከታቸው ወይን ነውና በየቤቱ ውሃ አይጠጡም። ቅራሪ ወይን አይጠፋም። ሁሌ ቅራሪ ወይን በረከት ነው። አንድ እስራኤል ላይ መባረኩን የምታውቀው ቤቱ ስትገባ ሁሌ ቅራሪ ስለሚቀዳልህ። ሌላው ደግሞ አለ ለድግስ ነገስታት ቤት ለምናምን የሚዘጋጅ ደግሞ አለ። ብዙ አመት በበርሜል ውስጥ ታሽጎ በንጉሱ የታችኛው ጓዳ በቀዝቃዛ ስፍራ ውስጥ የሚቆይ እና ለትልልቅ ግብዣዎች የሚደረጋል። ሌላው ደግሞ እናቶችና የባህል መድኃኒት አዋቂዎች የሚያዘጋጁት አለ። ሽግት ብስብስ ያለ ባክቴሪያ ፉል የሆነ መድረኩ ቃሉ ትንሽ ደስ አይልም እና የሚገማ ባክቴሪያ በጣም ፉል የሆነ የሻገተ ወይን ጠጅ አለ። ስለሱ ነው የነገረው። እና እሱንስ ኬት ታገኛለህ? እሱንም ማግኘት እኮ ራሱ አንድ አበሳ። ባበሻ አቅምህስ እሱን ጠጥተህ ሰው ትሆናለህ፣ ትሞታለህ። እንደዚህ ነው እና ምንም ሊያስኬድህ አይችልም። ስለዚህ እንደዚህ አይነት ሆድ ህመም ካለብህ እንደዚህ አይነት ወይን ጠጅ ካገኘ መጠጣት መብት ነው። ጳውሎስ ከፈቀደኛ ማንን መንከለክ? ከጳውሎስ በላይ መንፈሳዊ ልንሆን ነው። አይ ስለ መደበኛ ወይን ጠጅ አጠጣ የሚል የለም። ጴንጤ ነው አጠጣ ያለ። ምናልባት ውጭ ሀገር ስትሄዱ አገልጋዮቹ ቄሶቹ ኖርማል ይጠጣሉ። ምናልባት አንድ አገልጋይ አገልግሎ ቤቱ ወስዶ እስቲል ምሳል ጋብዝ ብሎ ያኔ መሰለ ያለ ፓስተር ፍሪጅ ከፍቶ እስቲ እቺን ትንሽ ዋይን ትንሽ ጠጣ ብሎ በኢየሱስ አሰርኩ ወጋው ብትል ማቻ ያረግ። ከውጭ ዓለም ክርስትና ጋር ማቻ ያረግ። ወይን ጠጅ እንደ ርኩስ የሚቆጠረው በኢትዮጵያ ወንጌላውያን አብያተ ክርስቲያናት ቸርች ውስጥ ብቻ ነው። በየትኛውም ዓለም ላይ ክርስቲያኖች ወይን ጠጅ ፉት ይላሉ። አሁን እንደዚህ ስልም እንደሚታቃል ኃጢአት ልታበረታት አልዋሽም። ከመዋሽ ምን ነው ወርጄ እንዳልኳችሁ መብራት ኃይል ውሃ ለማሰራለሁ። ሰነፍና የቸርች ጥገኛ ለማኝ አይደለም። ስለዚህ እውነታዊ ወንጌል ምን መሰክርላቸው ጠላ እንዲተው ነው። አሜን። ወይም ደግሞ አደጋ ውስጥ ያሉ ጠላ ስለሚገለብጡ ነው አይደል? እንዴ ኢየሱስን ስትመስል ራሱ ጠላ ያስጠላሃል። እና መፍትሄው ተው፣ አትቅመስ፣ ቅመስ፣ ብላ፣ አጠጣ አይደለም፣ ኢየሱስን ነው። ሁለተኛ ለማን ነው የምትኖረው? ለማን? ወንድም የሚሰናከል ከሆነ ስጋ እንኳን መብላት ተከልክሏል አይደለም? ወይን ጠጅ ጭንቅላት አዙሮ በጭንቅላት የሚደፋው ቀርቶ ወንድምን የሚያሰናክል ከሆነ ስጋም እንዳትበላ ተከልክሏል። ይሄን አለመርሳ። ስለዚህ የምኖረው ለጌታ። ሰው ጌታን እንዳይከተል የሚያደርግ ማናቸውንም መሰናክል በህይወቴ አላደርግም። ኢየሱስ ጌታዬ ነው ብዬ ተቀብያለሁ እንጂ ወይን ጠጁን ሰው አሳስቶ በሆነች ነገር አድርጎ ከሰጠኝ በኋላ ግጥም አድርጌ ጠጣ ዴቪ ወይን ጠጅን የጠጣው ቢለኝ ጓሮ ገብቼ አላረገው፣ አላስመልሰው። ወይን ጠጁን ያጠጣኛ ፕሬዝ ጋድ አለቀ፣ ተስማምቶኛል። ወንድምህን የሚያሰናክለውን ነገር ግን ስጋም ቢሆን ለጣዖት የተሰዋም ቢሆን ለዚህ መደበኛውን ወይን ጠጅስ እንዴት ላርገው ለምትለው አሁን ያልኩ እንዳለ ሆኖ ሌላ ጥቅስ ለሱ ተጽፏል። አጠጡ የሚል የለም። ምሳሌ 23 ቁጥር 29 ላይ የተጻፈ መመሪያ አለ። እሱ ነው የሚሻለው። ሰው ቤቱ የሆነች ነገር ስለጠጣ ኦር ሆነ ጠላ ስለገለበጡ ስም ይሄ ጠላ ምና እንዳት ከዛ ጋር አይደለም። የነሱ ችግር ያ አይደለም። እንደዛ ቁጭ ብለው እንዲገለብጡ ያደረጋቸው ዋናው ችግር አለ። እንደዛ ቁጭ ብለው እየሰከሩ በየሜዳው አጓጉል የሚሆኑበት ሌላ ችግር ነው ያለው። ጠላው አይደለም። ጠላው
ውጤቱ ነው። ጠላው ያ ችግር ያመጣው ውጤት ነው። ችግሩ ኢየሱስ የእግዚአብሔር ልጅ እንደሆነ በማመን እርሱን ጌታቸው አድርገው በሕይወታቸው ላይ እሱ እንደፈለገ እንዲገዛ አለመፍቀዳቸው፣ የራሳቸው ጌቶች መሆናቸው፣ መጽሐፍ ቅዱስ አለማወቃቸው። ምን ይላል ምሳሌ 23:29 አለ። አጠጣ የሚል እስቲ ፈልጎ የሚሰጠኝ አጠጣ። እኔ እዚህ መጽሐፍ ቅዱስ አስተማሪ ነኝ እና የዚህ ብቻ ነኝ። ይሄ ነው የአምላክ ቃል። በጠላ ምክንያት ሲኦል ትገባለህ ያልከው ቀን የዳንከው በኢየሱስ ደም ሳይሆን ጠላ ስላቆምክ ነው ማለት። የሚያስፈልገው አሁን ደም የኢየሱስ እሱ የደሙ ኃይል ያስፈልገው። ጠላ ስለጠጣ መኮነን። ምሳሌ 23 ቁጥር 29 አሁን ማንጠጣበት ምክንያት አጠጡ የሚል የለም። ማንጠጣበት ምክንያት እስቲ አንድ ሰው ኢየሱስን ጌታ ያደረገ ሰው ኢየሱስ የሆነ ሙሴን አይደለም ኢየሱስን ጌታው ያደረገ ሰው እንዲህ አይነት ነገር ሰፈር ውስጥ ቢያሳይ ምን ይመስላችሁ? ማንጠጣው ለዚህ ምን ይላል? ዋይታ ለማን ነው? አንደኛ ምን ዋይታ አለው። እዛው ጠጅ ቤት ነው የሚጀምረው ዋይታው። መጀመሪያ ጩኸት አለ፣ ኡታ አለ። ከኡታ በኋላ ማን እንደወረወረው ማታቀው ጠርሙስ አናትን ይበሳል። ዋይታው ይቀጥላል። በዚህ ያሯሯጠ አንዱ ሰካራም ወይም እዛ ተጣላው ሰው በዚህ አስፋልት ሲያሯሩጥ እናያለን። ስላየው ነው ባይዘው። እሺ ይሄን የሚያክል ጩቤ ይዞ አልከፈለ ይሁን ምን እንደሆነ አላል ያሯሩጡታል። ዘሎ ሱቅ ውስጥ ገባ። ዋይታ ለማን ነው? ሐዘን ለማን ነው? በማግስቱ ምንድነው? ሐዘን ለአንተም ለቤተሰብ። ጠብ ለማን ነው? ያው ሰካራም ወይ አንድ አይኑ ይጠፋል ወይ አንድ ጥርሱ ይወልቃል። ሰካራም ገጽታውን ማየት በቂ ነው። እንደው ጠብ እንኳን ባትጣላ ያታቃላ ሰው ሲጠጣ ከሱ በቀር ጀግና ማንም የለም። ድሮ ልጅ እያለን 6ኛ ፍል 5ኛ ፍል ሲኒማ ኢትዮጵያ ይባላል። በ50 ሳንቲም ፊልም እንገባለን። ህንድ ፊልም እናያለን። የህንድ አክተር ከትልቅ ፎቅ ላይ ግልብጥብጥብጥ ብሎ ዘሎ በአንድ እግሩ ይቆማል። በቃ ከበቡትን ሁሉ ይጨርሳል በጫማ ጥፊ። እኛ 6ኛ ነኝ 5ኛ ፍል ተማሪ። ከዛ ስንወጣ ልነግርህ አልችልም። ድፍን የጂማን ህዝብ ምን መታ ይመስለን። ሰካራም ማለት እሱኛው ማለት እና ጸባይ ቀርም ማለት ጸባይ ቀርም። ጩኸት ለማን ነው? ከመጠጥ ቤት እስከ ሰፈር እስከ ቤት ሚስትን ጎትቶ እስከ ማስወጣት፣ ልጆችን በካልቾ እስከ መምታት፣ ሰፈሩ ኡኡ እስከ ማለት። ያለ ምክንያት መቁሰል ለማን ነው? ሰካራም በማግስቱ ወይ ፊቱ ወይ ግንባሩ ወይ እጁ ወይ እግሩ ቆስሎ ታያለ። ለምን? ለእናት ሀገሩ ነው። እውነቱን አውቀን ነው መጠጣት የሌለብን። አጠጣ የሚል የለም። ብዙ የጴንጤ ፕሮፓጋንዳ አጠጣ የሚል የለም። ስትጠጣ ግን እየጠጣህ ያለው እባብ ነው። እባብ እንደውም ይሻላል። የእባብ ልጅ አለው ሆድ ቀዶ የሚወጣ እባብ። የእባቢቷን ሆድ ቀዶ የሚወጣ እባብ እፉኝት ይባል። የመርዝ አቅሙ ከፍተኛ ነው። በአንዴ ነው አንጎልን ዴድ የሚያደርግ። ያለ ምክንያት መቆሰል ለማን ነው? ይሄን አይተናል። ሰካራም ሰውነቱ ላይ የሆነ ቦታ ቁስል አታጣ። እውነት ውሸት ለሀገሩ አይደለም ብለናል። አንዳንዱ ሰው ታውቃለህ አይደለ? ሰፈር መኪና የገለበጠው ድንጋይ ምናምን አለ። እዛ ጋር ሲደርሱ እንዴት እንደሆነ ድንጋዩ ይስባቸዋል። ስላየው ሚስቴም አይታለች። እኛ በጣም በሰካራም የተከበብን ነበር። እንዲህ ያየነው ሰውየው ሄደ። ወይኔ እያልን በእግሩም በእጁም በምኑም አልወደቅም። በግንባሩ የሆነ ድንጋይ ሲያገኙ የሚስባቸው ነገር አለ። ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን? እየጠጡ የሚያመሹ መሸታ የሚውሉ ሰዎች። ቀጥሎስ የተደባለቀ የወይን ጠጅን ይፈትኑ ዘንድ ለሚከተሉ አይደለም? እስቲ እንቀያይ እያሉ ጂኑንም እንቀይር ዋይኑንም እናደርግ የሆነ ነገር እስቲ እንደበላልቀው እያሉ። ቁጥር 30 መመሪያ ወይን ጠጅ አትጠጣ። ምን ይላል? የሚሻለው ወደ ወይን ጠጅ ምን አትበል አትመልከት። ጠያቄ የቅድሙ መልስ እንዳለ ሆኖ ከወድህ ህመም ጋር ከሆነ፣ ሁለተኛው ደግሞ ወደ ወይን ጠጅ ምን አትበል አትመልከት ተብለሃልና እንዴት አድርገህ ልትጠጣው? እንዲህ በጀርባ በኩል አትመልከት ነው የሚለው። አትመልከት ምን እንደሚያሳይ ታውቃለህ? መጠጣቱ ጋር አያደርስህም። መጀመሪያ ከርቀት መራቅ ነው። ከገባህበት ከቀመስከው ትያዛለህ፣ ወጥመድ ይሆናል። ሲቆይ ደግሞ ትዋረዳለህ ነው። ትዋረዳለህ። ወደ ወይን ጠጅ አትመልከት። ያምራል እኮ ዴቭ፣ ደስ ይላል፣ ያምራል። እኛ ጴንጤዎች አለቅን። በዚህ በኩል ማኪያቶ፣ በዚህ በኩል ቡና፣ ትኩስ ነገር ነው፣ ሻይ ነው። ተላጠ እኮ ጨጓራል። ወይን ምናምን አይታታል፣ ምናምን ጠጅ አይታታል። ምንድነው ስሙ ደግሞ የቢራ አተላው እንደሚጠጣው ቢራ አተላው ሲጨመቅ የሚጠጣው ድራፍት። እሱ ነገር ያለበትን ቦታ ስላየው ማለት ግማቱ እዛ ቦታው ላይ ማለት መኪናው እንዲህ ሲያልፍ ከተማው በሙሉ ይሸታል። እሱን እኮ ነው የምትጠጡት። ወደ ወይን ጠጅ አትመልከት። ያምራል። አዎ ያምራል። እንዴት? በቀላ ጊዜ መልኩም በብርሌ ባንጸባረቀ ጊዜ ደስ አይልም? እንደዚች ባለች ብርጭቆ ውስጥ እንደዚች ያለች ብርጭቆ አለች።
በቃ ቀይ ከለር ካማረ ቪምቶህን ከተ ጭንቅላትን ማያዞር ቤተሰብ ማይበጠብጥ ነገር አድርገ ኢንጆይ ማድረግ ነው፣ መብት ነው። ኮካኮላ ራሱ ያምራል በሱ ባይዘው ጂቨንቱኗ ብርጭቆ እንደዚህ ያምራል። በቀላ ጊዜ መልኩን በብርሌ ባንጸባረቀ ጊዜ እየጣፈጠም በገባ ጊዜ እስከዚህ ድረስ ፒስ ነው፣ ሰላም ነው፣ ያምራል። ስጠጣ አፍ ላይ ደስ ይላል፣ ሲገባም አሪፍ ነው። ኢትስ ኦኬ እስከዚህ ድረስ። ችግሩ መቼ ነው? በኋላ ሲቆይ 30 ደቂቃ 1 ሰዓት በኋላ እማትቆጣጠረው ችግር ውስጥ ይገባል። ምን በኋላ እንደ እባብ ይነድፋል፣ እንደ እፉኝትም መርዙን ያፈሳል ሰውነት ውስጥ። ያ መርዝ እዚህ ውስጥ ነው የሚሄደው። አይኖችህም አየ በወይን ጠጅ የሚመጣ መገለጥ አለ። አይኖች መገለጥ ውስጥ ይገባል። ምንም ሳትጸልይ ሳትጾም ምን ሳትል መገለጥ ከፈለክ ትችላል። ሳበው 1 2 4 ሳበው ትልቅ መገለጥ ውስጥ ይገባል። የምታየው ግን ምንድን ነው? ያው እዚህ ጋር ተጽፏል፣ እዛ ሰፈር ያሉትም ይታዩሃል አብሮ። መገለጥ ውስጥ ትገባለህ። አይኖች ጋለሞታዎችን ያሉ ቅድም ገብተህ ስትጠጣ እነሱ አይደል እንደ ነበሩት? እስካሁን እንዴት አላያቸው? ያለ ወይን ጠጅ መገለጥ ውስጥ መግባት አይቻልም። እንብላያ አንቺ አምጪ ብለህ ነው እየጠጣ ያለው። ስትጠጣ ግን መገለጥ ይመጣል። ሪቨሌሽን አለው፣ የሆነ ነገር አለው። እና ጋለሞታ ቅድም ያመጣችልን አስተናጋጅ አሁን ነው የምታያት። ጋለሞታዎችን ያሉ ልብህም ጠማማ ነገር ይናገራል። የታባቱ ትላለህ በሌላ አቅም። ከዛ ተሸክመው እንዲህ ሲወረውሩ መኪና ላይ ስትጫን ነው የምታውቀው። ልብ ምንን ይናገራል? ጠማማ ነገርን ይናገራል። የምታወራው ነገር ሁሉ ችግር የሚያመጣ ነው። የላይኛውን ጸብ፣ ዱላ ምናምን የሚያመጣ። ከዛስ ገፈታትረው ጠልዘው ፍንክትክትን አውጥተው ካስወጡስ በኋላ ይቀጥላል መከራው። ምን ቤት አትደርስም። ምን እንደምትሆነው በባህር ውስጥ እንደተኛ ትሆናለህ፣ በደቀልም ላይ እንደተኛ። ሉክ ውሃ በላይ ላይ ያለፈ ዝናብ በላይ ላይ እየዘነበ አንተ ለጥ መንገዱ ላይ ወይ በውስጥ ወይ የሆነ ነገር ጋር ላይ እንደዛም ሆኖ ቀበሌ ቀስቅሶ ሲያስነሳ ወይ ሰፈር ሰው አንተ ማን ብሎ ሲያስነሳ ወይ ሌባ ነው ብለው ቢደበድቡ ምን ይላል? መቱኝ ያውም አልተሰማኝም ትላለህ። ምንም አልተሰማኝ ትላለህ። ጠዋት ነው ይሄ ተሰፍቶ ይሄ ተሰንጥቋል ይሄ ተበረቃቅሷል ወይኔ ጎኔ አረ ማን እንደመታ አታውቅም ትላለህ። ምን ይላል? መቱኝ ግን ምንም አልተሰማኝ፣ ጎሰሙኝ አላወቅኩም። እዛው ተኝተም እንደምታስብ ታውቃለህ። መቼ ነው የምነሳው? ከዚህ ከተኛውበት አንድ የጓደኛዬ ወንድም ታላቅ ወንድሙ ጠጥቶ ቤቱ መጣ እና በሩን እንዲህ ሲለው በሩ ብርግድ ሲል ወደቀ። እዛው በወደቀበት ተኝቶ ነጋ። ሙሉ በሩ ክፍት ነው፣ እግሩ ውጭ ነው፣ በፊቱ ነው የተኛው። ነጋ ማለት ነው። ይሄ ማለት ነው የሚሆነው። መቼ እነሳለሁ ትላለህ? እዛው ተኝተ ለምንድን የምትነሳው ሲባል ነገ ደግመ ለመጠጣት ደግሞ ጨምሬ ሻታለሁ ትላለህ። እዛው ሆነ እኮ ስለ ነገው ታስባለህ። አፍንጫ ዞሯል፣ አዝብ ሰውነት ተገጣጥቧል፣ ግን አሁንም ነገ ስለሚጠጣው ታስባለህ። ምን ሆነሃል ማለት ነው?